አቅቶት ይመለሳል እኮ ያለው ምን ይችላል አይችልም ሰው ሊረዳው ሊናገረው ሊመረምረው እኮ አይችልም አቅቶት ይመለሳል እንዲህ አይነት ሙሽራ አይታችሁ ታውቃላችሁ እንዴ ገጹንና መልኩን ከስር ውበቱን የሚጠብቁለት ሜካፕ የሚቀቡት እኮ አይደለም ይሄ ሙሽራ የተወደዳችሁ ኦርቶዶክሳውያን ሐዘን ያረበበበት ልቡ ግን በደስታ የሚፈነድቅለት ልጆቹን ስላዳነ የጠፉትን በጎች ስለተሸከመ ምን የሚረባ ልብስ እንኳን የሌለው ላስታውሳችሁ አሁን ሰሞኑን የሚሰበከው ሁለት የሚሰበከው ላስታውሳችሁ እረኛ የሆነው ለምን ይመስላችኋል እረኛ እኮ የረባ ልብስ የለው እውነተኛ እረኛ የረባ ልብስ የለው ለምን እንደሆነ ታውቃላችሁ በጉ ይሰበርበታል ደም ይደማበታል በጉ ጉድጓድ ይወድቅበታል አቧራ ይዞ ይነሳበታል ሽታና ክርፋት ውስጥ ይወድቃል እሱን ተሸክሞ ይመጣል የእረኛው ልብስ ያጌጠ ልብስ አይደለም ያማረ ልብስ አይደለም እናስ መናኛና ማይረባ ልብስ ለምን በጎቹን ይሸከምበታል ለዚህ እኮ ነው የኖረው ክርስቶስ ለዚህ እኮ ነው የእውነት የሚኖሩ እረኞች ልክኛ ኑሮ ነው የሚኖሩት ያሸበረቀ ያጌጠ የደመቀ አይደለም ማንንም እንዳያሳቅቆ የተመጠ እየቻሉ እንኳን የማይችል እረኛ ነው እንዴ እረኛ እኮ ምርጥ ምግብ የለውም ከበጎቹ ጋር ስለሚንከራተት ምግቡን የሚያስበው ለበጎቹ እንጂ እኮ ለራሱ አይደለም ምናልባትም የሻገተ ምናልባትም ያረፈደ ምናልባትም የመሸበት ምግብ ሊሆን ይችላል እግዚአብሔር ያሳያችሁ ሶስት መሰረታዊ ነገሮች የተነፈጉት ነው እውነተኛ እረኛ ምን ልብስ የለው አሁን እንዳልኳችሁ ምግብ የለው አሁን እንዳልኳችሁ የቀዘቀዘ መናኛ መኖሪያ ያስቀራችሁ መኖሪያው የት እንደሆነ ልንገራችሁ በጎቹ ስር ነው መኖሪያው ለምን ኮሽ ሲል ይሰማል ሌባ ሲመጣ ይነሳል እናስ እንቅልፍ የለውም እንዲህ ነው እረኛ ክርስቶስ እውነተኛ እረኛ እኔ ነኝ የሚለው እንደዚህ ነው ምን ልብስ አለ ምንስ ምግብ ነበር ደስታው በጎቹን ማሰማራት ነው በለምለም መስክ በቀራንዮ መስክ በትር ምርኩዝ ሆነውኛል አሰማርተኛል ይህ መስቀል ላይ መስቀል መሰማሪያ ሆኖኛል በሞት ጥላ መካከል እንኳን ቢሄድ ክፉን አልፈራም በትርና ምርኩዝ እነርሱ ያጽናኑኛል በፊቴ ገበታን አዘጋጀህልኝ ከዚህ በለጠ ምን ገበታ አለ አሳዝን እኔ አንዳንዴ እዚህ ከሰዓቱን ቅዳሴ ሳስበው ደከም ይላል ይሄ ሁሉ ሰው አስቀድሶ ከዚህ ድግስ ከዚህ ሰርግ ሳይሳተፍ ሹልክ ብሎ ሄዶ ጌታችን ምን ይሰማው ይሆን በየደነገጣለው አንዳንዴ ወረዱ ተመለሱ ስንት ጊዜ ወርዶ ተመለሰ አለኪ በተባለ ስንት ጊዜ ወርዶ ተመለሰ እናንተ ቆነጃጅ እናንተ ክርስቲያኖች መቼ ነው ምናየው ምንዋሃደው ምንቀበለው መቼ ነው የብር ከቁስሎቹ ጋር ተሳታፊ ምን ሆነው ስንት ጊዜ ሆነን ከቆረ ድግሱን ምንከብ ከድግሱ ማንሳተፍ ምስኪኖች አናሳስብ ስለ ድግሱ ገናናነት ምናወራ ድግሱን ግን ከሩቅ ምናየው ምስኪኖች እንደኛ ደግሞ ማለት ነው አጨጭበን ምንሸኝ እግዚኦ ብለን ምንሸኝ እንዴት ምስኪኖች እንደሆናስ ይሄ ሙሽራ ሚዜዎቹ እየተሸከሙ አፈራይን ካን የሚሉለት ልብሱን የሚያራግፉለት ዜኑ አንደሙ የሚሸከሙለት እንዳይመስላችሁ መሬት ለመሬት የተጎተተ ሙሽራ እንደዚህ ያለ ፈረስ የተነዳበት ሙሽራ መኑ ዘሬ የመራዊ ዘይተብስ ጋር ወይዚያበቃ እንዲህ ያለው ሙሽራ ያለው ወይ ኑናዩ ለዚህ ነው ቅዱስ ቄርሎስ ስለ መስቀል ሲናገር መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል በቃ እዛ ላይ ሰርግ ነው
እኛንን ደግሞ ያጨን እዛ መስቀል ላይ ነው። እኛን ታጭተናል። የት መስቀል ላይ። የተወደዳችሁ ኦርቶዶክሳውያን እንዳትረሱ፣ መስቀል የቃል ኪዳናችን ቀለበት ነው። የክርስቶስ ቀለበት የመስቀል ችንካር ነው። በእኛ ልብ ውስጥ የተተከለው ኪዳን መስቀሉ ነው። የሙሽርነቱ ዙፋን እንዴ! ክርስቶስ በመስቀል ላይ ሞቷል፣ እውነት ነው። ዲያብሎስ ግን በመስቀል ላይ ተገሏል። የማይሻር ሀቅ። ይሄ ቀለበታችን ቃል ኪዳናችን ነው። እስኪ ልጠይቃችሁ፣ ቀለበት ያጠለቀችን ሴት ማን ወንድ ነው ቀና ብሎ የሚያያት? ሁሉም ይፈራት። የዛሬ ደፋር ነው እንጂ ሁሉም ያከብራታል፣ ነገር ይጠነቀቅላታል። ነገር ዛሬ ነው እንጂ ቀለበት የተራከሰው። ቀለበት ያጠለቀችን ሴት ቀና ብሎ እንደማያያት መስቀሉን ያጠለቀችውን እንዴት አጋንንት ሊያያት ይችላል? በመስቀላችን ራቅና ቃል ኪዳናችንን አፈረስና የአጋንንትና የርኩሳት መናፍስት መጫወቻ ሆና ከሰርጋችን ከቃል ኪዳናችን ከቀለበታችን ራቅና። አያችሁ፣ የሱ ዙፋን የኛ ደግሞ ቃል ኪዳን ነው ወገኖቼ። መስቀል ላይ ክርስቶስ ሰርግ ያደረገ እንደነበረ በሌላ መንገድ ላስረዳችሁ። ታስታውሳላችሁ? አምላኬ አምላኬ ስለምን ተውኸኝ የሚል ቃል ሲያወጣ ሰምታችኋል አይደለም? አንድ ሊቅ ምን ይላል? ክርስቶስ በዚያ በመስቀል ላይ ሰርግ ያደረገ እንደሆነ የሚታወቀው ስለምን ተውኸኝ ብሎ በመጮሁ ይላል። ምክንያቱም ሰርግ የሚያደርግ ሰው አባትና እናቱን ይተዋል። ከዛስ ሚስቱን ጋር ምን ይላል? ሰርገኛ ስለሆነ ነው ስለመተው ያወራው ይላል አንድ ሊቅ። ሰርግ ነው ያደርገው፣ ሰርግ ነው፣ ሙሽርነት ነው። ሙሽራ ለክርስቶስ ሙሽራ የሚሆን ሰው የተጣበቀበትን ዓለም ይተዋል። የእውነት ቅዱስ ጳውሎስ እንዲህ ይላል፣ እናንተ እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መታጨታችንን እናውቅ ይሆን? እሱ ነው ትልቁ ቁም ነገር። የቃል ኪዳን ቀለበት የመታጨት ምልክቱ ነው። ማጫው ደግሞ የምንቀበለው ሥጋና ደም ነው። ታጭተናል ስላችሁ ሰርግ አለብን ይገባችኋል? ሙሽርነት እንዳለብን ታውቃላችሁ። ለዚህ ነው ሙሽራዋን የምትጠብቅ አንዲት ሙሽሪት የምትኖረው ድንግል ሆና ንጽሕት ሆና ተሰንግላ ተውባ እንደሆነ ሁሉ የክርስቶስ ሙሽሮች የሆናችሁ እናንተ ምእመናን ንጹሕ ሆናችሁ ጠብቁት። ይመጣል። ሙሽራችን አይቀርም። እንደተዘበተበት አይቀርም። እንደተቀለደበት አይቀርም። እንደሌለ እንደተቆጠረ አይቀርም። እንዳፌዝንበት እኛ በቤት ውስጥ ያለነው እንዳፌዝንበት አይቀርም። እንደምናውቀው እየተናገር ሳናውቀው እንደኖር አይቀርም። እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንደተባለግን አይቀርም። ይመጣል ሙሽራችን። ሰርግ ለዚህ ሰርግ ንጹሕ ሆናችሁ ጠብቁት። ያለ እድፍና ያለ ነውር ጠብቁት። አብራችሁ ወደዚህ ወደ መጨረሻው ሰርግ ለመግባት ጠብቁት። ወንጌል በሰርግ ተጀመረ አላልኳችሁ? ወንጌል በሰርግ ቀራንዮ ላይ ተፈጸመ አላልኳችሁ? የቅዱስ ዮሐንስ ራእይ የሚያበቃው በሰርግ ነው። የንጉሥ ሰርግ ራት ነው የሚያበቃው። ምን አይነት ይሆን? ሊና ያስበው ቃላት ሊገልጸው አይችልም። ይዘ በዚያ ከገባን ብቻ እናየዋለን። እዚህ ትልልቅ ሆቴሎች የሚደረጉ ሰርጎች እንዲህ የሚያስደንቁን ከሆነ ያኛው ራትማ እንዴት ሊሆን ነው? ዳግም እንጂ ይሄ ዙፋኑ እንዲህ የሚያስፈራ ከሆነ ያኛውማ እንዴት ሊሆን? ይሄ ደስታ እንዲህ ከሆነ ያኛው ደስታማ ሊቀርብና